ሰላም ጤና ይስጥልን በያላችሁበት እንደምን ቆያችሁ ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል ዜናዎቹን እየመራው አብሬያችሁ መቆየው ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያም አበይት ርዕሰ ጉዳዮችን እናስደምጣችሁ በእንስሳት እርባታ ስራዎች ላይ ተሰማርተው ተጠቃሚ በመሆን ምርቶችን ለገበያ ያቀረቡ መሆናቸውን በጌዲዮ ዞን የይርጋ ጨፌ ከተማ ነዋሪዎች የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማገር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የአውሮፓ ቻምፒዮንስ ሊግና የዩሮፓ ሊግ አሸናፊዎች የሚፋጠጡበት ጨዋታ ዛሬ ይጠበቃል። እኛንና ሌሎች ርዕሰ ጉዳዮችን ስፖርትን ጨምሮ በዝርዝር ዜናዎቻችን እንመለከታለን። በቅድሚያም አጫጭር ዜናዎችን እናስቀድም፣ አብረን እንቆይ። የኢትዮጵያ ሀገራዊ ምክክር ለአፍሪካ ሀገራት ጨምሮ አሪያ የሚሆን ነው ሲሉ ተመካካሪዎች ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ከሐምሌ 8 2018 ዓ.ም ጀምሮ በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። በሀገር ውስጥና ከሀገር ውጭ የሚኖሩ ኢትዮጵያውያንን የሚወክሉ 4000 ህዝቦች ወኪሎችን በ8 አብይ አጀንዳዎች ላይ የጋራ መግባባት ለመፍጠር ጥልቅና አሳታፊ ምክክር እያካሄዱም ይገኛሉ። በምክክር መድረኩ የተነሱ ባሉ ሐሳቦች ሀገራዊ ሰላምን፣ ዴሞክራሲያዊና አብሮነትን ለማጠናከር ጠንካራ መሰረት የሚጥሉ መሆናቸውን ተመካካሪዎቹ ለኢዜአም ተናግረዋል። ከተመካካሪዎቹ መካከል ወጣት ዳንኤል ሲሳል እንደተናገረው የሀገራዊ ምክክር የእስካሁኑ ሂደት በጥሩ ሁኔታ ላይ እንደሚገኝና ትልቅ ሀገራዊ ተስፋን የሚጥል ነውም ብሏል። ሂደቱም የትውልድ ጣፈንታን በባለቤትነት ለመቅረጽ ታሪካዊ ፋይዳ እንዳለው በመገንዘብ የሚካሄድ በመሆኑ በተለይም ለመጪው ትውልድ ለታዳጊዎችና ለወጣቶች ብሩህ ተስፋን የፈነጠቀ ነው ብሏል። አያይዘውም አቶ ጸደቻ ሎሌ በበኩላቸው መድረኩ አካሳችና መከባበር የተሞላበት ሁሉም ሰው በነጻነት ሐሳቡን የሚያንሸራሽርበትና ጠንካራ ህብረት የታየበት እንደሆነም ተናግረዋል። እያንዳንዱ ተመካካሪዎች ችግራቸውን በምክክር ለመፍታት የሚችሉበትን በማመንና ስሜታቸውን ሐሳባቸውን በመግለጽ ያንጸባረቁበት መድረክ መሆኑንም አብራርተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ የባህር በር ጥያቄ የሰላም የእድገትና የቀጠና ትስስር መንገድ እንደሆነ ተገለጸ። የኢትዮጵያ የባህር በር ጥያቄ ከጂኦፖለቲካዊ ፍላጎት ባሻገር ከ130 ሚሊዮን በላይ ህዝብ ካላት የሀገር ህልውናና የኢኮኖሚ እድገት ጋር በቀጥታ የተያያዘ ታሪካዊና ስትራቴጂያዊ ጉዳይ ነው። ኢትዮጵያ በታሪኳ ቀይ ባህርንና የቀይ ባህር የንግድ መስመር ስትጠቀም የቆየች ከአክሱም ስርወ መንግስት ጀምሮ እስከ ቅርብ ጊዜ ዘመናዊ የባህር ኃይል ምስረታ ድረስ ጠንካራ የባህር ላይ ተጽዕኖ የነበራት ጥንታዊ ሀገርም ነች። ነገር ግን በ20ኛው ክፍለ ዘመን መገባደጃ ላይም በነበሩ ፖለቲካዊ ሁነቶች ምክንያት የባህር በር አልባ ለመሆን ተገዳለች። ባለፉት 3 አስርት ዓመታት ከ90% በላይ የሚሆነው የገቢና የወጪ ንግዷን በአንድ የጎረቤት ሀገር ላይ ብቻ ጥገኛ እንድትሆንም አስገድዷታል። ይህ ሁኔታም ከፍተኛ የኢኮኖሚ ጫናም አምጥቷል። በአሁኑ ወቅት ኢትዮጵያ ለወደብ ክራይና ተያያዥ የሎጂስቲክ ወጪዎች በየዓመቱም ከ1.5 እስከ 2 ቢሊዮን ዶላር ታወጣለች። ይህም ከፍተኛ ወጪ ምንዛሬዎችም ለሌሎች የልማት ፕሮጀክቶች፣ ለመሰረተ ልማትና ለዜጎች ማህበራዊ አገልግሎት ሊውል የሚችል ግዙፍ ሀብት እንደሆነም ይታወቃል። እንደ ኢትዮጵያ ያለ በፍጥነት የሚያድግ ኢኮኖሚውና ሰፊ የህዝብ ቁጥር ያለው ሀገር በአንድ ወደብ ላይ ብቻ ተደራሽነቱ መወሰኑ በምንም መለኪያ ዘላቂነት የለውም። በመሆኑም የባህር በር አማራጮችን ማስፋትና የራሷ የሆነ ዘላቂ የባህር በር ባለቤትነት ጥያቄ ማቅረቧ ለወደፊት የኢኮኖሚ ዘላቂነትና ለዓለም አቀፍ ለንግድ ውድድር ወሳኝ እርምጃ እንደሆነም ይታወቃል። ኢትዮጵያ የባህር በር ጥያቄዋ በኃይል ወይም በግጭት ሳይሆን በሰላማዊ መንገድ በጋራ ልማትና ሁለቱ ወገኖች አሸናፊ በሚሆኑበት በመስጠትና በመቀበል ዲፕሎማሲያዊ መርህ ላይ የተመሰረተ ነው። የመረጃ ምንጫችን የኢትዮጵያ ብሮድካስት ኮርፖሬሽን ነው።
ዜና ሰባታችን አሁንም እንደቀጠለ ነው። አጫጭር ዜናዎቻችን አላበቁም። አብረን እንቆይ። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማዕገር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ይህንን የገለጹት የዓለም አቀፍ የወጣቶች ቀን ምክንያት በማድረግ በትስስር ገጻቸው ባስተላለፉት መልእክት ነው። ሰኒያ መሐመድ ዝርዝር አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም አቀፍ ወጣቶች ቀንን በማስመልከት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያን ከወጣቶቿ ነጥሎ ማየት አይቻልም ብለዋል። የህዝባችን የዕድሜ ስብጥር እንደሚያመላክተው ወጣቶች ከፍተኛውን ቁጥር መያዛቸው ብልጽግናን ለማረጋገጥና ለማጽናትም ታላቅ ዕድል ነው ሲሉም አክለዋል። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማዕገር ነው ያሉ ጠቅላይ ሚኒስትሩ ወጣቱ የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ እንደሚገኝም ገልጸዋል። ሀገራችንን የኋሊት ጠፍንገው የያዟትን አጓጉል ልማዶች፣ አላስፈላጊ ንትርኮች፣ ጭቅጭቅና ግጭቶችን በመራቅ የአሁን ወጣት በልማት ላይ አትኩሯል፣ ድህነትን ተጠይፏል ብለዋል። የመደመር መንግስት የወጣቶችን ሁለንተናዊ ተጠቃሚነትና የአመራርነት ሚና ለማጠናከር በትኩረትና በቁርጠኝነት እየሰራ ይገኛል ብለዋል። ሀገራዊ ራዕያችንን እውን ለማድረግ ሁላችሁም በንቃት እየተጋን በፍቅር እንድንመላለስ ሲሉ ጥሪያቸውን አቅርበዋል። ለመረጃው ጥንቅር የኢትዮጵያ ዜና አገልግሎትን ተጠቅመናል። ከጌዲዮ ቴሌቪዥን ዜና ሰባታችን እንደቀጠለ ነው። አሁን ደግሞ በስፋት ወደምንመለከታቸው ወደ ዝርዝር ዜናዎቻችን እናልፋለን። አብረን እንቆይ። የዲላ ዩኒቨርሲቲ የመማር ማስተማር ስራን ከቴክኖሎጂ ጋር በማስተሳሰር ብቁ ዜጎችን ለማፍራት በትኩረት እየተሰራ መሆኑ ተገለጸ። ይሄ የተገለጸውም ዩኒቨርሲቲው የ2018 የስራ አፈጻጸም ግምገማና የ2019 በጀት እቅድ ዙሪያ ከባለድርሻ አካላት ጋር በተወያየበት ወቅት ነው። ዳኛቸው ሳሙኤል ዝርዝር አለው። የዲላ ዩኒቨርሲቲ የመማር ማስተማር ስራን ከቴክኖሎጂ ጋር በማስተሳሰር ብቁ ዜጎችን ለማፍራት እየሰራ መሆኑን ገለጸ። ዩኒቨርሲቲው የ2018 ዓ.ም የስራ አፈጻጸሙን ገምግሞ የ2019 ዓ.ም እቅዱን አቅርቧል። ዩኒቨርሲቲው አገልግሎቶችን ከወረቀት ነጻ ለማድረግ የዲጂታላይዜሽን ስራውን እንደሚያጠናክርም ገልጸዋል። በዚህ ቦርድ ላይ ለማስተማር ራሱ ምናልባትም አንድ ቀን ስልጠና ያስፈልጋል። ለመምህራን ኦነስትሊ ስፒኪንግ ስልጠና ያስፈልጋል። እኛ ቆመን አይተናል። በጣም ብዙ ነገሮች አሉ። ሃርድ ኮፒ ይዞ ሄዶ ማስተማርም ይቻላል። እዛው ስካን ያደርጋል፣ እዛው ቦርድ ላይ ያሳያል። እና ድሮ ያስቀመጥነው ዶክመንት አፕዴት አድርጋችሁ ሃርድ ኮፒም ከያዛችሁ የግድ አይደለም ወደ ሶፍት መቀየር፣ እሱ ራሱ ይቀይራል። እዛው ስካን አድርጎ ኢሚዲየትሊ ወደ ቦርድ ያመጣዋል ማለት ነው። በጣም ትልቅ ስራ ነው እየተሰራ ያለው። ይሄንን አጠናክረን መቀጠል አለብን። በተጨማሪም የመማር ማስተማር ስራውን ከቴክኖሎጂ ጋር በማስተሳሰር ብቁ ዜጎችን ለማፍራት ትኩረት እንደሚሰጥም አስታውቀዋል። በ2018 ዓ.ም በመማር ማስተማር ዘርፍ የተሻለ ስራ አፈጻጸሙን መዝገቡን ገልጸዋል። 2018 ከሞላ ጎደል መንግስት ያስቀመጣቸውን የልማት ስራዎች ለመፈጸም ሰፊ ርብርብ የተደረገበት ነው። በዚህም እንደኛ ግምገማ ተጨባጭ ውጤት መጥቷል ብለን እናስባለን። በእርግጥ የበጀት ዓመቱ በበርካታ ፈተናዎች የታለፈበት ነው። እንደምታወቀው በአገር ደረጃም በዓለም ደረጃም በርካታ ፈተናዎች ነበሩ። በተለይ ከእቅድ የተያዙ ነገሮችን ግብ ለማድረስ ቻሌንጅ የሚሆኑ በዓለም አቀፍ ደረጃ የተፈጠሩ ማህበረሰቡ የሚያውቃቸው ችግሮች ነበሩ። እነዛ ተያይዘው በአገር ደረጃ የሚመጡ አሉ። እነዛም በተፈለገው ልክ ከማሳካት አንጻር ሰፊ ከሞቢሊቲ አንጻር የእቃዎች ዋጋ ከመናር አንጻር ሌሎች ፋክተሮች ነበሩ። ሆኖም ግን እንደዚሁ በበርካታ በመልካም የሚጠቀሱ እንደዚሁ ተግባራት አሉ። ከመደበኛ ተማሪዎች መውጫ ፈተናም ከ90 በመቶ በላይ ተማሪዎች ማለፋቸውን ጠቁመው በተጨማሪም ፈተናዎችን ከወረቀት ነጻ በማድረግ በበይነ መረብ እንዲካሄዱ ሰፊ ስራ መሰራቱን ገልጸዋል። ዲጂታል ኢትዮጵያን ከማሳካት አንጻር የተለያዩ እቅዶችን በመንደፍ የተሻለ አፈጻጸም ማስመዝገቡን ገልጸዋል። 2018 ባጀት ዓመት ላይ ሰፋ ያሉ እቅዶችን ይዘን ነው የነበረው። የዩኒቨርሲቲውን ደረጃ የማሻሻል ስራ ከዚህ በፊት በነበሩ ፔስ ከመሄድ ዘንበል ብለን የማሻሻል ስራዎችን ስንሰራ ቆይተናል። አብዛኛው ደግሞ ዲጂታላይዜሽን ላይ ትኩረት በማድረግ ተቋሙን ዲጂታል ኢትዮጵያን አላማን ከማሳካት አንጻር የራሳችንን ሚና ለማሳካት ነው በሰፊው ስንሰራ የነበረውና ባቀድነው ልክ 100% አሳክተናል ባንልም የተሻለ አፈጻጸም አድርገናል ብለን እናስባለን።
የመማሪያ ክፍሎችን ከማዘመንና የውሃ አቅርቦትን ከማሻሻል አንጻርም ስራዎች መከናወናቸውን ጠቁመው የቴክኖሎጂ አጠቃቀም ግንዛቤም እጥረት ግን ከተቋሙ ተግዳሮቶች አንዱ መሆኑን አስታውቀዋል። በ2018 ዓ.ም ሆስፒታሉ በሀገር አቀፍና በአፍሪካ ደረጃ እውቅና ማግኘቱን ገልጸዋል። በ2018 ዓ.ም በዋነኛነት የሚታዩ አቺቭመንቶቻችን አንደኛ የመድኃኒት አቅርቦት ሰንሰለት ኤጀንሲ ባደረገው ዓመታዊ ጉባኤ የሆስፒታላችን በተለይ በአውትስታንዲንግ ፐርፎርማንስ እንዳለው በኦቨርኦል አቺቭመንት ሪኮግናይዝ አድርጎ የዋንጫም የሰርቲፊኬትም ሽልማት መስጠት ችሏል። ይሄ ለእኛ ትልቅ ትርጉም ያለው ነው። ዘንድሮም እንደግማለን ብለን ነው የምናስበው። ከፍተኛ ማነቃቃት የፈጠረበት ነው። እዛ ኤሪያ ላይ ኒት የሆኑ ስራዎችን ከመስራት አንጻር ናሽናል ሪኮግኒሽን አግኝቷል ማለት ነው። ከዛ ውጪ በሰመር ቮለንቲር ለማህበረሰቡ በርካታ የምርመራና የሕክምና አገልግሎት በነጻ እንደምንሰራ ይታወቃል። የነጻ የሕክምና አገልግሎት ነው የምንሰጠው። ነጻ የምርመራ አገልግሎት ነው የምንሰጠው። በናሽናል ደረጃ 4ኛ ስኮር በማድረግ ቶፕ 4 ውስጥ ነው መግባት የቻልነው። ለዛም ደግሞ ሰርቲፊኬት ማግኘት ችለናል። ይሄም ትልቅ ሪኮግኒሽን ነው ማለት ነው። ሆስፒታሉ በመድኃኒት አቅርቦትና በስራ አፈጻጸም ባስመዘገበው ውጤት የእውቅና ሰርቲፊኬትና ዋንጫ ማግኘቱንም ገልጸዋል። በ2019 ዓ.ም ደግሞ በመጠናቀቅ ላይ ላለው የዲላ ዩኒቨርሲቲ ማስተማሪያና የሕክምና ሆስፒታል አስፈላጊ የሕክምና ቁሳቁሶችን ማሟላትና የዲጂታል ስርዓቱን ማስፋፋት ዋና ትኩረት መሆናቸውን ተገልጿል። በእንስሳት እርባታ ስራዎች ላይ ተሰማርተው ተጠቃሚ በመሆን ምርቶችን ለገበያ እያቀረቡ መሆናቸውን በጌዴኦ ዞን የይርጋ ጨፌ ከተማ ነዋሪዎች ተናገሩ። የህብረተሰቡን የምግብ ዋስትና ለማረጋገጥ የሚያስችሉ የሌማት ትሩፋትና ሌሎች ኢኒሼቲቮችን በትኩረት እየሰራ እንደሚገኝ የይርጋ ጨፌ ከተማ አስተዳደርም አስታውቋል። ተስፋዬ ጎበና አዘጋጅቶታል። ሰኒያ መሐመድ እንደሚከተለው ታቀርቧለች። መንግስት የህብረተሰቡን የኑሮ ውድነት ለማሻሻል የምግብ ዋስትናን ለማረጋገጥና የተመጣጠነ ምግብ እንዲያገኙ ለማስቻል ከተረጅነት ወደ ምርታማነት ለመሸጋገር በሌማት ትሩፋትና ሌሎችም በቀረጻቸው ኢኒሼቲቮች ላይ ተሰማርተው በአግባቡ እየሰሩ ያሉ ነዋሪዎች ውጤታማ እየሆኑ መጥተዋል። በይርጋ ጨፌ ከተማ አስተዳደር የመሬት ጥበት ሳይገድባቸው የወተት ከብትና ንብ ማነብ ስራ ላይ ተሰማርተው ያነጋገርናቸው ነዋሪዎች ራሳቸው ተጠቃሚ ሆነው ምርቱን ለገበያ ያቀረቡ መሆናቸውን አብራርተዋል። የዘርፉ ባለሙያዎችም ሆነ የሚመለከታቸው አካላት የእንስሳት ጤናን ከመከታተል ጀምሮ አስፈላጊ ድጋፍና ክትትል እየተደረገልን ነው ያሉት ነዋሪዎቹ የገበያ ትስስርም ለመፍጠር ምርቶቻቸውን የሚሸጡበት ሼድ እየተሰጣቸው እንደሆነም ገልጸዋል። እርባታውን ከጀመርን ረጅም ጊዜ ባይሆንም በተቻለ መጠን ያለውን የወተት ችግር ለመፍታት እየሰራን ያለ ነው። ከዛ ጋር ተያይዞ ግብርናም ቢሮ ይሁን ከሌሎች ከኢንቨስትመንት ከሌሎችም ቢሮ ኢቭን ከፍተኛ ያው ክትትልና እርዳታ የተደረገልን ያለው የተለያየ ነገር ፍቃድ ከመስጠት ጀምሮ ኦልሞስት አጭር ጊዜ ነው የወሰደብን ሼዱንም ሰርቶ ወደ ስራ ለመግባትና ከዛ በተጨማሪ ያው የተከታተሉ ሰፖርት ያረጉናል በየጊዜው ግብርናም ያው ዘር በመስጠት ዘር እየሰጠልን ከዛም በተለየ ጤና ችግር ሲኖር ክትባት ሲኖር እሱን ያው ተከታትለው ይሸጡልናል። ያው ሴክስድ ሴመን ላይ የቻልነውን ያህል እየሰራን ነው። መሸጫ ቦታ ራሱ ላይ ተመቻችቶልናል። በሰው ቤት ነበር ተቀጥሬ የምሰራ ገቢም በጣም ሰው ቤት በምሰራበት ሰዓት በጣም አይደለም ልጆችንም እኔንም ማለመግብበት ሰዓት ነበረ። ነገር ግን ብልጥግናችን ባመጣው መንግስታችን ባቀረበልን አንዳንድ ሀሳብ ብድርም ተመንግስት በመውሰድ መኖሪያ ቤት እንዲኖረን የቤት ዕቃ ሁሉ ነገር በማሟላትና ይሄም ከብቶቻችንን በማራባት እና ልጆቻችንን በማስተማር መንግስት ያቀረበልንን ተልኮ ተቀብዬ ባለችኝ ቦታ ላይ በከብት እርባታ እና በቀፎም በመጠቀም መንግስታችን በሚያቀርበው ነገር ቦታው እንኳን አነስተኛ ቢሆንም በዚቹ ተደራርቦ 3-4 አደራርበን እንደዚህ እየተጠቀም እንገኛለን። በከተማው በንብ ማነብ ስራ ላይ የተሰማሩ አቶ ገበየው ቢፍቱ ከ5 ዓመታት በፊት በባህላዊ ቀፎ የጀመሩትን ስራ አሁን ላይ ወደ ሽግግር ቀፎ ቀይረው ያረቡ መሆናቸውን ተናግረዋል።
በባህላዊ ቀፎ እንጨት እየወጣን ማር ስንቆርጥ ጊዜና ጉልበት እየፈጀ አናሳ ምርት ሲያገኙ እንደነበር የገለጹት አቶ ገበየው ዘመናዊ ቀፎዎቹ ሁኔታው ምቹ ከሆነ ከአንድ ቀፎ ከ20 እስከ 25 ኪሎ ግራም ማር እንደሚያገኙ ጠቁመዋል። እስከ 5 ዓመት ሰርቻለሁ ባህላዊ ቀፎ። ከዛ ትንሽ ምርት ነው የምናገኘው ከባህላዊ ማለት ነው። ከአንድ ቀፎ ግቢ ፋብል 2 ኪሎ አይወጣም ከአንድ ቀፎ። አሁን ደግሞ ይሄ ዘመናዊ ከመጣ በኋላ አሁን ከአንድ ቀፎ ራሱ ወደ 20 ኪሎ ግራም እየተቆረጠ ከተረጅነት ወደ ምርታማነት ለመሸጋገር በሚደረግ ጉዞ የሚያግዙ በጠባብ መሬት ላይ የወተት ከብት እርባታ፣ ንብ ማነብና ሌሎች ስራዎችን አቀናጅተው የሚሰሩ ሞዴሎች እንዳሉ የተናገሩት የይርጋ ጨፌ ከተማ አስተዳደር ከንቲባ እንዲህ አይነት ተሞክሮዎችን ለማስፋት አስፈላጊ ድጋፍና ክትትል እንደሚደረግ ገልጸዋል። የለውጡ መንግስት በወሰደው ኢኒሼቲቭ ከተረጅነት ወደ ምርታማነት ለተሟላ ሀገራዊ ክብርና ሉዓላዊነት በሚል መሪ ቃል ምርታማነትን ለማሳደግ እየተሰራ ባለው ስራ የምግብ ዋስትና ለማረጋገጥ የሚያስችሉ ስራዎች እየተሰራ መሆኑን አስረድተዋል። እንደ ሀገር ከተረጅነት ወደ ምርታማነት ወደ ተሟላ ሀገር ክብርና ሉዓላዊነት በሚል ከ2016 ጀምሮ ከፍተኛ ንቅናቄ እየተካሄደ ይገኛል ማለት ነው። ከተረጅነት ወጥተን ከልመና ወጥተን ራሳችን በምግብ መቻል ማለት ነው። ከዚህ አንፃር በምናይበት ሰዓት አሁን ላይ በከተማችን በሁሉም በመንግስት ተቋማት ባሉት መሬቶች፣ በሁሉም በግለሰቦች ኢንዱስትሪ ባሉት መሬቶች፣ በሁሉም ቤተ እምነት ውስጥ ባሉት መሬቶች ውስጥ አሁን ላይ በጓሮ አትክልትና በተለያዩ ሰብሎች መሬት እንዲሸፈን ተደርጓል ማለት ነው። በከተማው ስራ አጥ ወጣቶች በተለያዩ ተቋማት ላይ ያሉ መሬቶችን በመለየት የጓሮ አትክልትና ሌሎች ምርታማነት የሚጨምሩ ስራዎችን የሌማት ትሩፋትን ጨምሮ እየሰሩ መሆናቸውን ያነሱት ከንቲባው የገበያ ትስስር ለመፍጠር መሸጫ ቦታዎች አዘጋጅተው መስጠታቸውን ተናግረዋል። በርከት ያሉት መሬቶች የመንግስት ተቋማት ውስጥ ሳይታረሱ ሳይሰሩ ለልማት ሳይውሉ የቆዩት መሬቶች የመለየት ስራ ሰርተናል። እንዲሁም በከተማችን ውስጥ ባሉት ኢንዱስትሪዎች ሰፋፊ የእርሻ ማሳዎች አሉ እና በሌሎች ተቋማትም በእምነት ተቋማትም መሬት አለ። እነዚህ መሬቶች ወጣቶችን በማደራጀት ሴቶችን በማደራጀት ስራ አጥ የሆኑት ወይም ስራ ፈላጊዎችን በማደራጀት ይሄን ጸጋዎች ተጠቅሞ ራሳቸው እንዲችሉ ከዛ ባሻገር ደግሞ ለኢኮኖሚም ጭምር እንዲጠቀሙ በዚህ ደረጃ መስራት አለብን ብለን ሰፋ ያለው እቅድ አቅደን ከህዝባችን ጋር ከወጣቶቻችን ጋር በየደረጃ ካለው አካላት ጋር ውይይት አድርገን ወደ ተግባር ገብተናል ማለት ነው። በእውቀትና በክህሎት የበቃ የሰው ኃይል የላቀ ውጤት ለማስመዝገብ ያለው ሚና ከፍተኛ እንደሆነ ተገለጸ። ይህ የተገለጸውም የኮቾሬ ወረዳ ሲቪል ሰርቪስ ጽሕፈት ቤት የ2018 በጀት ዓመት አፈጻጸም ግምገማና የ2019 በጀት ዓመት እቅድ ዙሪያ ከባለድርሻ አካላት ጋር በተካሄደው ውይይት ነው። ቻናኑ አዘጋጅቶታል። ምህረት አክሊሉ እንደሚከተለው ታቀርበዋለች። በጌዶ ዞን የኮቾሬ ወረዳ ሲቪል ሰርቪስ ጽሕፈት ቤት የ2018 በጀት ዓመት አፈጻጸም ግምገማና በቀጣይ የ2019 በጀት ዓመት እቅድ ዙሪያ ከባለድርሻ አካላት ጋር በጨለለቅቱ ከተማ የውይይት መድረክ አካሂደዋል። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የኮቾሬ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ዘሪሁን አለሙ እንደተናገሩት ውጤታማ ተግባራትን ለማከናወን ቁጭ ብለው መወያየት መሰረታዊ ጉዳይ መሆኑን ገልጸው ግልጸኝነት በሰፈነ መልኩ መወያየት የተሻለ አፈጻጸም ማምጣት እንደሚቻልም አስረድተዋል። መንግስት የያዘውን የልማትና የእድገት መንገድ እውን ለማድረግ የሲቪል ሰርቪስ ድርሻ የጎላ መሆኑን ተናግረዋል። መንግስት የያዛቸውን የልማትና የእድገት ፕሮግራሞች ተፈጻሚ ለማድረግ የፈጻሚ ሚና ቁልፍ ድርሻ አለው። በተለይ በተለያየ መንገድ በሚገለጽ ፈጻሚዎቻችን በወረዳ ደረጃም ይሁን በቀበሌ ደረጃ በዚህ በ2018 ዓመት በፈጸምናቸው ተግባራት የተለያዩ የህዝብን የልማት የመልካም አስተዳደር እና ሌሎች ጥያቄዎችንም የመሰረተ ልማት ጥያቄዎችንም ለመመለስ ባደረግነው ጥረት ወረዳችን ውስጥ ተስፋ ሰጪ
እድገቶች፣ ተስፋ ሰጪ ውጤቶች ተመዝግበዋልና ለዚህ ውጤት መመዝገብ በዚህ ቤት ያለ የባለድርሻ ሚና ቀላል የሚባል አይደለም። በመድረኩ ንግግር ያደረጉት የወረዳው ሲቪል ሰርቪስ ጽህፈት ቤት ኃላፊ አቶ ግዛቸው ሽብሩ በ2018 በጀት ዓመት የነበሩ ጠንካራ ጎኖችን በማስቀጠል የአፈጻጸም ጉለቶች የታዩባቸውን ዘርፎች ለይቶ ከባለድርሻ አካላት ጋር በመቀናጀት ለተሻለ ውጤት መስራት እንደሚገባም ተናግረዋል። በመድረኩ የወረዳ አመራር፣ የጽህፈት ቤቱ ኃላፊዎችና ባለሙያዎች፣ ባለድርሻ አካላትና የሚመለከታቸው አካላት መገኘታቸውን አቶ ግዛቸው ተናግረዋል። የተለያዩ ሰዎችን እንድታደሙ የወረዳ አመራሮችን አጠቃላይ የሴክተሮች ሰው ሀብቶችን ልማት እቅዶችን እና ከቀበሌም የአገልግሎት ጊዜያቸውን ጨርሰው ጡረታንም የወጡ ሰዎችንም ወደዚህ እውቅና ለመስጠት ጋብዘን እንደገናም ደግሞ በደረጃ በ2018 ዓመተ ምህረት ተግባር አፈጻጸም ከአንደኛ እስከ 3ኛ ደረጃ የወጡ ተቋማትን እንደዛም የአስተባባሪ ባለሙያዎችን፣ ፈጻሚ ባለሙያዎችን፣ የቀበሌ ስራ አስኪያጆችን በመመልመል ለዚህ ለእውቅናና ሽልማት ፕሮግራም ያዘጋጀንበት መድረክ ነው። መድረኩ እጅግ በጣም ጥሩ ነበረ። መንግስት ሰራተኞች በሰማሩበት የህዝብና የመንግስት ተቋማት ኃላፊነትን በአግባቡ መወጣት እንዳለበት በመገምገም ለቀጣይ ለማበረታታት ኃላፊነታቸውን በአግባቡ ለተወጡ ጽህፈት ቤቶች እውቅና በመስጠት ለመንግስትና ለህዝብ በታማኝነት መስራት እንደሚያስፈልግም ወይዘሮ ፀሐይ ደመቀ ተናግረዋል። እያንዳንዳችን የሰራናቸውን ስራ ኪሎት ውስጥ በማስገባት ግምገማ በማካሄድ እያንዳንዱ ሴክተር የሰራውን ስራዎችን ገምግሞ በሰራው ልክ ለቀጣይ ደግሞ ማበረታቻ እንዲሆን ሽልማት ተዘጋጅቷል። ሁለተኛ በሴክተር ደረጃም ሴክተሩ ራሱ እንደኛ ወረዳ አሁን የወረዳ አስተዳደር ጽህፈት ቤት ነው ለሽልማትም ያበቃ ነው። ምክንያቱም እዛ ጋር ያሉ ነገሮች በጣም ማራኪና ሳቢ የመልካም አስተዳደር ችግር በሌለበት ህዝቡ እርካታን እያገኘ ያለበት ሂደት ስላለ የአገልግሎት ዘመናቸውን ጨርሰው ጡረታ የወጡ የኛን አባቶች ጠርተን ማበረታቻና የስጦታ ጊዜ ስላለ ለመጀመሪያ በእንዲህ አይነት መልክ የተዘጋጀ መድረክ ስለሆነ በጣም አስደሳችና ቀጣይ ላይ ፓብሊክ ሰርቪሱ በዚህ ይቀጥልና የሚያበረታታ መሆኑን እኔ በግሌ አስተያየት ልሰጥ ፈልጋለሁ። በዞኑ የሚገኙ የቱሪስት መስህቦች በታሪክ በባህላዊና በተፈጥሯዊ ይዘታቸው የቱሪስቶችን ቀልብ የመሳብ አቅም ያላቸው በመሆኑ በትኩረት እየተሰራ መሆኑን የጌዴኦ ዞን ቱሪዝም መምሪያ ገለጸ። መስፍን ገበያው አዘጋጅቶታል። አብነት አበበ እንደሚከተለው ያቀርበዋል። በዞኑ ቱሪዝም መምሪያ የግብይትና ፕሮሞሽን ባለሙያ የሆኑት አቶ ተስፋይ በደቻም ዞኑ የበርካታ ቱሪስት መስህቦች መገኛ መሆኑን አንስተው እነዚህም መስህቦች በታሪካዊ በባህላዊና በተፈጥሯዊ ይዘታቸው የቱሪስቶችን ቀልብ የመሳብ አቅም ያላቸው በመሆናቸው በትኩረት እየተሰራ መሆኑን አስረድተዋል። በዞኑ የሚገኙ ታሪካዊ ቅርሶች አንትሮፖሞርፊክ እና ፋክል በሚል ፈርጅ የተከፋፈሉ መሆናቸውን ያብራሩት ባለሙያ እነዚህም ቅርሶች የወናጎ ቱቲ ፈላ፣ የይርጋ ጨፌ ቱቲቲ እና ሰዴም፣ የገደብ ሳካሮ ሶዶና የሚገኙ እንደሆነ ማብራርተዋል። አክለውም ከአውሮፓ ሀገር በመጡ የዘርፉ ምሁራን ጥናት መሰረት በምስራቅ አፍሪካ ከሚገኙ 10,000 ተክል ድንጋዮች መካከል ከ6,000 በላይ ተክል ድንጋዮች ጌዴኦ ዞኑ ውስጥ እንደሚገኙ አረጋግጠዋል ብለዋል። ዞኑ በርካታ የቱሪስት መስህብ ስፍራዎች እንዳሉ ይታወቃል። አንዱ የዞኑ መልክዓ ምድሩ ራሱ የቱሪዝም መዳረሻ ነው። ይህ ባህላዊ መልክዓ ምድሩ ራሱ ለዘመናት አርሶ አደሩ አባቶች ያቆዩት የፈጠሩት ባህላዊ መልክዓ ምድሩ ትልቅ ታሪካዊም የሚያስብል ነው እና በዚህ ውስጥ በርካታ ታሪካዊ የምንላቸው የቱሪዝም መዳረሻዎች አሉን። እነዚህም አንዱ የተክል ድንጋይ የምንለው ነው። እሱም በምስራቅ አፍሪካ በተደረገው ጥናት ከ10,000 በላይ ተክል ድንጋዮች እንዳሉ ጥናቶች ያሳያሉ። 10,000 በምስራቅ አፍሪካ ከሚባለው ደግሞ ከ6,000 በላይ በዚህ በጌዴኦ ውስጥ እንደሚገኝ መረጃዎች ያመላክታሉ።
ይህም የዛሬ 2 ዓመት በዩኔስኮ የተመዘገበው የጌዶ ባህላዊ መልክዓ ምድር ባካተታቸው ካርታ ውስጥም የተካተቱ እነዚህ ተክል ድንጋዮች እንግዲህ ኖሚኔሽን ወይም መመዝገቢያ ፋይል ሲዘጋጅ አንዱ የተክል ድንጋይ ወይም አርኪኦሎጂካል ሳይት ተብሎ ተለይቶ ሲመዘገብም እያንዳንዱ የት አካባቢ እንደሚገኙ ፋይልድ ናቸው ማለት ነው። ባህላዊ የዳኝነት ስርዓት፣ የባሌ ስርዓት እንዲሁም የደራሮ በዓል የብሔሩ ባህላዊ ቅርሶች መሆናቸውን በማስረዳት ከባህላዊ ቅርሶች ባሻገር ፏፏቴዎችና የተለያዩ ተፈጥሮ ቅርሶች መኖራቸውን በመጠቆም ባህላዊ የጥምር እርሻ ስርዓትም አንዱ መሆኑን አመላክተዋል። የጌዲዮ ብሔር ባህላዊ ጥምር እርሻም በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ መመዝገቡም የጌዲዮ ህዝብ ባህላዊና ተፈጥሯዊ ቅርሶችን ለዓለም ለማስተዋወቅ ምቹ ሁኔታ የፈጠረ መሆኑንም ተናግረዋል። በአሁን ጊዜም የቱሪስት ፍሰት ከጊዜ ወደ ጊዜ እየጨመረ መምጣቱን ባለሙያው ተናግረዋል። የባህላዊ መልክዓ ምድሩ ራሱ አንዱ የባህል ኤሌመንትም ወይም ይዘትም አለው፣ ከባህል ጋር የሚተሳሰር ነው። አንዳንዴ የቱሪዝም መዳረሻዎች የምንላቸው ጉዳዮች ኩነቶችም ናቸው። የተለያዩ ዝግጅቶች ባህላዊ ይዘትም ያላቸው የዚህ የባህላዊ የአኗኗር ዘይቤ የማህበረሰቡ አንዱ መዳረሻ ነው። ሌላው በውስጡ ይሄ ማህበረሰቡ የሚኖርባቸው የአኗኗር ዘይቤው ራሱ በርካታ ባህላዊ ኩነቶች ያሏቸው ናቸው። የለቅሶ ስርዓቱ አንዱ ባህላዊ ነው። ጌዲዮ ለተለያየው ለለቅሶ ስርዓት የሚሰጣቸው ስም አለው እና እነዚህም አንዱ ባህላዊ ኩነቶች ናቸው። የዞኑን እምቅ የቱሪዝም አቅም በመጠበቅና በማስጠበቅ ይበልጥ ለማስተዋወቅ በሚሰሩ ስራዎች ሁሉም የበኩሉ እንዲወጣ መልእክታቸውንም አስተላልፈዋል። ከጌዲዮ ቴሌቪዥን ዜና 7ታችን እንደቀጠለ ነው። አሁን ደግሞ ወደ ስፖርታዊ መረጃዎቻችን እናልፋለን። አብረን ቆይ። በጌዲዮ ዞን ዲላ ዙሪያ ወረዳ የክረምት እግር ኳስ ስፖርት ሻምፒዮና የመክፈቻ መርሃ ግብር ሲካሄድ የአውሮፓ ቻምፒዮንስ ሊግና የዩሮፓ ሊግ አሸናፊዎች የሚፋጠጡበት ጨዋታ ዛሬ ይጠበቃል። እኝንና ሌሎች ስፖርታዊ መረጃዎችን ሃይማኖት ጀንበሩ እንደሚከተለው ያቀርበዋል። በጌዲዮ ዞን ዲላ ዙሪያ ወረዳ የክረምት እግር ኳስ ስፖርት ሻምፒዮና የመክፈቻ መርሃ ግብር በትላንትናው ዕለት ተከናወነ። በውድድሩ በተለያዩ ሻምፒዮና የሚሳተፉ ስፖርተኞችን ከመምረጥ ባለፈ በቡድን ደረጃ ተወዳዳሪ የሆኑ ተተኪዎችን ለማፍራት እየተሰራ መሆኑን ተመላክቷል። የዲላ ዙሪያ ወረዳ ባህልና ስፖርት ጽሕፈት ቤት ኃላፊ አቶ ተመስገን ሽፈራው እንደገለጹት በእግር ኳስ ወረዳውን የሚወክሉ ተተኪ ስፖርተኞችን ለማግኘት እየተሰራ መሆኑን ገልጸዋል። ውድድሩ ተተኪ ስፖርተኞችን ለማግኘት ካለው ፋይዳ በተጨማሪ የህዝብ ለህዝብ ትስስር ለማጠናከር እንደሚረዳም ኃላፊው ተናግረዋል። በውድድሩ ይሳተፋሉ ተብሎ ከታቀዱት 14 ቀበሌያት መካከል 9 ቀበሌያት ብቻ መሳተፋቸውን የጠቀሙት ኃላፊው ውድድሩም በቀጣይ ከዞን አልፎ በክልል ደረጃ ለሚዘጋጁ ውድድሮች ብቁ ተወዳዳሪዎችን ለማቅረብ የሚያግዝ መሆኑን ተናግረዋል። ተተኪ ስፖርተኞችን ለማፍራት የልዩ ልዩ የስፖርት ሻምፒዮና ማካሄድ ያለው ፋይዳ የጎላ መሆኑን አቶ ተመስገን ገልጸዋል። የዚህ የክረምት ስፖርት ሻምፒዮና ስንጀምር አላማው ወጣቱ አልባሌ ቦታ እንዳይውልና ወጣቱ ወደ ስፖርት ማዘውተሪያ ስፍራ በመምጣት አንደኛ የጊዜያቸውን በአግባቡ እንዲጠቀሙ ለማስቻልና የዞን ሻምፒዮና የሚጫወቱትን ስፖርተኛ ለመመልመል ዝግጁ ለማድረግ ነውና ወጣቶች ተመልምለው በወረዳ ደረጃ አንድ ክለብ ሆኖ ዞናዊ ሻምፒዮና ለተሳትፎ እንደውም በክልል በሚደረጉ ስፖርቶች ላይ ተወዳዳሪ እንዲሆኑ ስፖርተኞችን ለመመልመል ነው ዋና ዓላማ። በወረዳው ባህልና ስፖርት ጽሕፈት ቤት ትምህርትና ስልጠና ስራ ሂደት አስተባባሪ አቶ ተመስገን ደጎማ በወረዳው በሎጂስቲክ እጥረት ምክንያት ሁሉንም ቀበሌ ማሳተፍ አለመቻሉን ጠቁመው በቀጣዩ የውድድር ዘመን ይህ ችግር እንዳይደገም ከሚመለከታቸው አካላት ጋር በቅንጅት እንደሚሰራ አስረድተዋል። በሎጂስቲክ ቀበሌ ላይ ቀሩ ለምንለው ቀጣይ ከፊት ለፊታችን ባለ በ2019 በጀት ዓመት ላይ በወረዳ ደረጃ የስፖርት ምክር ቤት ጉባኤ አለ። በእነኚህ የስፖርት ምክር ቤት ጉባኤ ላይ አንዱ የስፖርት የበላይ የወረዳ ጠባቂ የወረዳ አስተዳዳሪ ስለሆነ አጠቃላይ በወረዳ ደረጃ የሚገኙ ሁሉም የወረዳ አመራርና የቀበሌ ሊቃብርቶችና ቀጥሎ ደግሞ የትምህርት ቤት ርዕሰ መምህራኖች የዚህ የምክር ቤቱ አባል ስለሆነ
ቀረው በምንላቸው ቀበላቶች ላይ ቀጣይ አቅጣጫ ይቀመጣል በዛ ጉባኤ ላይ። በጽህፈት ቤቱ የስፖርት ማዘውተሪያና ማስፋፋያ ባለሙያ ወይዘሮ ክብርነሽ ወጠሾ በወረዳው ያለው የስፖርት ማዘውተሪያ ችግር በመቋቋም ባሉ ውስን ቦታዎች ላይ ተተኪ ስፖርተኞችን ለማፍራት ጥረት እያደረገ መሆኑን ተናግረዋል። ያው እንደ ዲላ ዙሪያ ወረዳ የስፖርት ማዘውተሪያ ስፍራ በየትምህርት ቤቶች አሉ። ስለዚህ በየትምህርት ቤት ያሉ ማዘውተሪያዎችን በማስፋፋት ያሉ ማዘውተሪያ ስፍራዎች በወጣቶች በክረምት ያው ወጣቶች ባለ ስፍራ ላይ እንዳውሉ ክረምት ላይ ያው ከዩኒቨርሲቲ ከተለያዩ ኮሌጆች የተመለሱ ተማሪዎች ያው በማዘውተሪያ ስፍራ በማጽዳት ያለውን ማዘውተሪያ ስፍራ እየተጠቀሙ ይገኛሉ። የውድድሩ ተሳታፊዎች በበኩላቸው ውድድሩ አልባሌ ቦታ ከማሳለፍ ጊዜያቸውን በአግባቡ በመጠቀም የተሻለ ብቃት እንዲያሳዩ እንደረዳቸው ገልጸዋል። እንግዲኛ እንደ ቀበሌያችን በምንችለው አቅም ተዘጋጅተናል። ቀበሌም እንደ ግለሰብም ያው እንደው ትንሽ የተለየ ነገር አለ። ጥሩ ስራ የተሰራ ነው። ደግሞ እነሱ እንዲያርጉት ነገር እኛ ወደ ተሻለ ነገር ለመለወጥ እቅድ ይዘን መጥተናል። ያው የቻልነው ሁሉ እያደረግን ነው። እንደ ራሴ ብቻ ሳይሆን እንደ ቲሙ አብረን እየሰራን ካሉት ጋር በእኛ ብቻ ሳይሆን ያው ታዳጊዎች ላይም እየሰራን ነው። ደግሞ ለወደፊት ዞኑን ወክለው እንደ ሀገርን ወክለው የሆነ ውጤት እንደሚያመጡ ያ ነገሮች ለማድረግ እየሞከርን ነው፣ እየጣርን ነው። ይህን ኳስ በውድድር ሲመጣ ማለት በጣም የተሻለ ሁኔታ ተጫውቼ ዞኔን እና ሀገርን በዚህ ከፍ ብሎ ከሚታዩት ከሚጠሩት ክልሎች ተርታ ሊያሰልፍ በጣም በውስጤ በጣም መልካም የሆነ ጉጉትና ፍላጎት አለኝ። እኔ እንደኔ ለዞንም ለሀገርም ለቲምም በጣም ራስን በቃ እስከምሰዋ ድረስ ተጫውቼ ለሀገርም ለቀበሌም ደስ የማሰኝ ውጤት ለማስመዝገብ ብዬ እጥረት ላይ ይገኛል። የክረምት ሻምፒዮና በመዘጋጀቱ ደስተኛ እንደሆኑ ጠቅሰው ለሀገር ወሳኝ የሆኑ ስፖርተኞችን ለመፍጠር ውድድሩ አስተዋጽኦ ያደርጋል ሲሉ የስፖርት አፍቃሪያን ተናግረዋል። ያው ስፖርት ሲባል የትኛውም ዘር፣ ቀለም፣ ሃይማኖት ሳይለይ ህዝቡን በአንድነት የሚሰበስብ የስፖርት አይነት ነው። እነዚህ ስፖርቶች ደግሞ በየወቅቱ እንደዚህ ሲዘጋጁ ሰው ከሰው ጋር ተገናኝቶ ወጣቶች አልባሌ ቦታ ከመዋልም አንድ ላይ ተሰብስቦ ጥሩ ጊዜ የሚያሳልፉበት ጊዜ ነው። ደጋፎች አሁን ለማየት የመጣ ነው። አብዛኛው ተጫዋቾች ነን። ሆኖም እያለ ግን እነሱ ሲጫወቱ አይተን እኛም መጫወት አለብን ብለን ተስፋ አድርገን መሄድ አለብን። ወደፊት እንጓዛለን ብዬ አስባለሁ። ከጌዲዮ ቴሌቪዥን የዕለቱ ዜናዎቻችን እኚህን ይመስላሉ። ዜናዎቻችንን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስታውሳለን። በእንስሳት እርባታ ስራዎች ላይ ተሰማርተው ተጠቃሚ በመሆን ምርቶችን ለገበያ እያቀረቡ መሆናቸውን በጌዲዮ ዞን የይርጋ ጨፌ ከተማ ነዋሪዎች ተናገሩ። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተርና የሉዓላዊነታችን ጽኑ ማዕገር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የአውሮፓ ቻምፒዮንስ ሊግና የዩሮፓ ሊግ አሸናፊዎች የሚፋጠጡበት ጨዋታ ዛሬ ይጠበቃል። ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስላሉ። ዜናዎችን ስመራ አብሬያችሁ ቆየሁት። ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ነበር። ከቀሪ የጌዲዮ ቴሌቪዥን ፕሮግራሞች ጋር